የግብጽ የድርድር እምቢተኝነት ግልጽ ማስፈራሪያዎችን ኢትዮጵያን በፍጹም አያስደነግጥም ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። ሙሉ መግለጫውን ታደምጣላችሁ። ሌሎች መረጃዎችንም ይዘናል። ጤና ይስጥልን የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። ሰብስክራይብ፣ ቪዲዮን ላይክ ማድረግዎን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ዝርዝር ጉዳዮችን አድምጦ አብረን እንከታተለው። ክቡራን አድማጮች በቅድሚያም የግብጽ የድርድር እምቢተኝነትና ግልጽ ማስፈራሪያዎችን ኢትዮጵያን በፍጹም አያስደነግጥም ሲሉ የውጭ ጉዳይ ሚኒስትሩ በዛሬው መግለጫቸው ላይ ገለጹ። የሚኒስትሩ መግለጫ ምን ጉዳዮችን አካቷል የሚለውን በዝርዝር ወደ እናንተ ላድርስ። ኢትዮጵያ በውስኗ ውስጥ የሚገኙ የተፈጥሮ ሀብቶችን ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ብሏል። የኢትዮጵያ የውጭ ጉዳይ ሚኒስትር የግብጽ ባለስልጣናት በተደጋጋሚ የሚያቀርቡትን የድርድር እምቢተኝነትና ግልጽ ማስፈራሪያዎችን የያዘ ንግግር አጥብቆ እንደማይቀበልም አስታውቋል። ሚኒስትሩ ዛሬ ባወጣው መግለጫ ይህ አካሄድ የግብጽ መንግስት የ21ኛ ክፍለ ዘመን ተጨባጭ ሁኔታዎችን ለመቀበል አለመቻሉን የሚያሳይ መግለጫ መሆኑን አስታውቋል። አንዳንድ የግብጽ ባለስልጣናት በቅኝ ግዛት ዘመን አስተሳሰብ ተዘፍቀው በናይል ወንዝ ውሃ ላይ የብቸኝነት ባለቤትነት እንዳላቸው ያስባሉ ያለው መግለጫው እነዚህ አካላት የቅኝ ግዛት ዘመን ውሎችና ታሪካዊ መብቶች የሚባሉትን በመጥቀስ በወንዙ ላይ ያላቸውን የለብቻ የመጠቀም ፍላጎት ደጋግመው እንደሚናገሩ አመልክቷል። ይህ አመለካከት በአፍሪካ ቀንድ ውስጥ ተገዢ ደካማነት የተከፋፈሉ ሀገራት የካይሮን ፍላጎት እንዲፈጽሙ በማሰብ ኢትዮጵያን ያነጣጠረ የጸጥታ መደፍረስ ዘመቻ ከሚያካሂዱበት ጊዜ ያለፈበት የአሰራር መመሪያ የመነጨ ነው ሲልም አስታውቋል። ይህ የተሳሳተ አካሄድና ጥረት የአመራርና የማሰብ ውድቀት መግለጫ መሆኑን በመግለጽም የኢትዮጵያን በፍጹም የማያስደነግጥ መሆኑን ሚኒስትሩ ገልጿል። ኢትዮጵያ የአፍሪካዊነት ወይም ደግሞ የፓን አፍሪካኒዝም መርህ ለረጅም ጊዜ ያቀነቀነችና በመላው አህጉር ያሉ ጸረ ቅኝ አገዛዝ ትግሎችን የደገፈች ረጅምና ኩሩ ታሪክ ያላት ሀገር ነች ሲል የውጭ ጉዳይ ሚኒስትሩ አስታውቋል። በጥንታዊ ስልጣኔዎች ታሪክ የተመሰረተችና ጠንካራ የአፍሪካ አብሮነት ልማድ ያላት በመሆኗ ካይሮን ለማስወገድ የምትቸገረው የቅኝ ግዛት ቅሪት ለመቀበል ምንም አይነት ቦታ የላትም በማለትም አሳስበዋል። በኢትዮጵያ ደጋማ ቦታዎች ተነስቶ የሚፈሰው አባይ ወንዝ ለናይል ተፋሰስ ውሃ 86 በመቶ ያሉ አስተዋጽኦ ያደርጋል ያለው መግለጫው ልክ እንደ ማንኛውም ተፋሰስ ሀገር ሁሉ ኢትዮጵያን በዚህ የተፈጥሮ ሀብት የመጠቀም መብት እንዳላት አስታውቋል። ይህም ፍትሐዊ፣ ምክንያታዊና እኩል አጠቃቀም በመሰረታዊ ዓለም አቀፍ ሕግ መርህ የሚመራ በመሆኑ ኢትዮጵያ በውስኗ ውስጥ በሚገኙ የተፈጥሮ ሀብቶች ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ብሏል። ባለፈው ጊዜያት ግብጽ በድርድር ውስጥ የምትሳተፍ ማስመሰል በግትርነቷና በብቸኝነት የይገባኛል ጥያቄዋ አማካኝነት እድገትና መፍትሄዎችን ስታደናቅፍ ቆይታለች ያለው ሚኒስትሩ አሁን ግን ትርጉም ያለው ድርድርን በመቃወም የማስመሰል ፖሊሲዋ ይፋና ቀጥተኛ ሆኗል ሲል አስታውቋል። ግብጽ ድርድርን በመተውና ግጭት ለመፍጠር በግልጽ በማሰብ የጥላቻ ንግግሯን አጠናክራለች ያለም ሲሆን ይህ ኃላፊነት የጎደለው ድርጊት በሁሉም ተዋናዮች መወገዝ እንዳለበትም ሚኒስትሩ አስገንዝቧል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ የኢትዮጵያ የልማት ምኞቶችና ፕሮጀክቶች የአፍሪካ የራስ መተማመንና እድገት መግለጫዎች ናቸው። ካይሮ አሁን በያዘችው አቋምና ንግግር ከመጠመድ ይልቅ የኢትዮጵያን ልማት ተቀብሎና ለጋራ ብልጽግና ልማት የሚጠቅም የትብብር ማዕቀፍ ለመፍጠር በቅን ልቦና መስራት ብልህነት ነው ብሏል። ስለሆነም ዓለምና አፍሪካ የሚያስፈልጋቸው ግጭትና ግብግብ ሳይሆን የበለጠ ትብብርና ውይይት ነው ሲልም ገልጿል። በመጨረሻም ኢትዮጵያ የአባይን ወንዝ አሁን ያሉና መጪው ትውልድ ፍላጎት ለማሟላት የመጠቀም መብቷ አጥብቃ እንደምትጠብቅ ያስታወቀው ሚኒስትሩ በፍትሐዊነትና እኩልነት መሪዎች ላይ ተመስርቶ ለሁሉ ተጠቃሚነት መፍትሄዎች ክፍት መሆኗንም አረጋግጧል። ወደሚቀጥለው መረጃ ሳልፍ ትራምፕ ከ25 ዓመት የበለጠ ንቁ ነኝ ካሉ በኋላ በካቢኔ ስብሰባ ላይ አንቀላፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ማክሰኞ በተካሄደው የካቢኔ ሚኒስትሮች ምክር ቤት ስብሰባ ላይ ለሰዓታት ያህል አይናቸውን ጨፍነው በመታየታቸው በስፋት ሲነገርላቸው የነበረውን ንቃትና ጉልበት አጠያቂ ሆኗል። ይህ ክስተት ከመከሰቱ በፊት ፕሬዝዳንቱ አሁን ከ25 ዓመት በፊት ከነበርኩበት የበለጠ ንቁና ብልህ ነኝ በማለት መናገራቸው ሁኔታው የበለጠ አስገራሚ አድርጎታል። 79 ዓመቱ እንደሆኑ የተገለጹት ፕሬዝዳንቱ ስብሰባው ለ1 ሰዓት ተኩል ያህል ሲካሄድ የካቢኔ አባላት ስራቸውን ሲያመሰግኗቸው በተደጋጋሚ ለ10 እስከ 15 ሰከንዶች አይናቸውን ጨፍነው እንደነበረ ታይቷል። የዋይት ሃውስ የፕሬስ ጸሐፊ ካሮላይን ሌቪቲ በበኩላቸው ፕሬዝዳንቱ በጥሞና እንዳዳመጡና ሙሉን የ3 ሰዓት የማራቶን የካቢኔ ስብሰባ እየመሩ እንደነበረ በመግለጽ ክሱን አስተባብለዋል። ይህ በፕሬዝዳንቱ ላይ በወር ውስጥ በእንቅልፍ መታገል የጀመሩ የሚመስል ሁኔታ ሲፈጠር ለሁለተኛ ጊዜ መሆኑ የተዘገበው። ፕሬዝዳንት ትራምፕ ቀደም ሲል የቀድሞውን ፕሬዝዳንት ጆ ባይደንን በካሜራ ፊት እንቅልፍ ወሰደው ማለት
እውነተኛ ጉጉት ያለው ሰው በፍጹም እንቅልፍ አይወስደውም በሚል ተችተው እንደነበረም ይታወሳል። በሌላ ዜና አሜሪካ ለ19 ሀገራት ዜጎች ግሪን ካርድና ዜግነት መስጠትን አቆመች። አሜሪካ ፕሬዚዳንት ዶናልድ ትራምፕ ማክሰኞ እንዳስታወቁት ዩናይትድ ስቴትስ በዓለም ዙሪያ ካሉ 19 ሀገራት ጋር የተያዙ የኢሚግሬሽን እንቅስቃሴዎችን በሙሉ አግዳለች ብሏል። በውጤቱም የእነዚህ ሀገራት ዜጎች የአሜሪካን ግሪን ካርድና ዜግነት ማግኘትም አይችሉም። ውሳኔው ቀደም ሲል በከፊል የጉዞ እገዳ ስራ በነበሩት 19 ሀገራት ዜጎች ላይ የሚተገበርም ሲሆን ይህ ደግሞ የፕሬዝዳንት ዶናልድ ትራምፕ የፖለቲካ መድረክ ቁልፍ ቃል ከነበረው የኢሚግሬሽን ገደብ የበለጠ ጥብቅ ገደቦችን የሚጨምር ነው። ማስታወሻ ላይ ተዘርዝረው የሚገኙት 19 ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ የኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ይገኙበታል። እነዚህ ሀገራት በሙሉ ካለፈው ሰኔ ወር ጀምሮ ከፍተኛ እገዳዎች ማለትም ሙሉ በሙሉ እንዳይገቡ እስከ መከልከል የደረሰ ገደቦች ተጥሎባቸውም ነበር። የተቀሩት ሀገር ደግሞ ቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ናቸው። አዲሱ ፖሊሲ የእነዚህ ሀገራት ዜጎች የሚያቀርቡትን ማመልከቻዎች በሙሉም እንደሚያግድ ተገልጿል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።